ካናዳውያን በሞርጌጅ ክፍያ ስጋት ገብቷቸዋል ስለመባሉ፣ የደቡብ አፍሪካው ፕሬዝዳንት ወቃሾቻቸውን ስለመክሰሳቸው፣ የነዳጅ ዋጋ በዚህ ሰሞንም ሊረጋጋ ስላለመቻሉ፣ ናሳ በጨረቃ ላይ ቋሚ የምርምር ማዕከል ለመገንባት እቅድ አለኝ ስለማለቱ፣ ተጠርጣሪዎቹ በዋስ ስለመለቀቃቸው፣ የአገር ትልልቅ ፕሮጀክቶችን በመስራት የሚታወቁት ኢንጂነር በሞት ስለመለየታቸው። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ካናዳውያን በሞርጌጅ ክፍያ ስጋት ገብቷቸዋል ተብሏል። ኢኪፋክስ ካናዳ ማርኬት ፐልስ የተባለ ተቋምን ሪፖርት ጠቅሶ ባስነበበው ዜና ካናዳውያን ዜጎች ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በአገር አቀፍ ደረጃ የመጀመሪያው ሩብ ዓመት በ32 በመቶ ጭማሪ ባሳየው የሞርጌጅ ክፍያ ስጋት እንደገባቸው ሲቢኤስ ኒውስ አስነብበዋል። በተለይ በኦንታሪዮ 52 በመቶ እና በብሪቲሽ ኮሎምቢያ 36 በመቶ የደረሰው ይህ ክፍያ ደረጃ በከፍተኛ ዋጋ ገበያዎች ላይ ከፍተኛ የፋይናንስ ችግርን እንደሚደቅን ኢኪፋክስ ካናዳ ማርኬት ፐልስ በዘገባው አመልክቷል። በአማካይ የሞርጌጅ ዴሊንግ ሚዛን በሩብ ዓመቱ $54,000 መድረሱ የተጠቆመበት ይሄው ሪፖርት ይህ ጭማሪም ከአንድ ዓመት በፊት ከነበረው ጋር ሲነጻጸር በ4.6 በመቶ ጭማሪ ሲያሳይ፣ የቤት ባለቤቶች ኪሳራ ከ2025 አራተኛ ሩብ ዓመት ጋር ሲነጻጸር በ11 በመቶ ጭማሪ ማሳየቱን አመልክቷል። በአጠቃላይ የሞርጌጅ ክፍያዎችን ስንመለከት በጣም ትንሽ መቶኛ ነው። ምክንያቱም ሸማቾች አጠቃላይ ሞርጌጃቸውን በተቻለ መጠን ለረዥም ጊዜ ለመጠበቅ ይሞክራሉ ሲሉ በኢኪፋክስ ካናዳ የላቁ ትንታኔዎች ምክትል ፕሬዝዳንት ሬቤካ ኦክስ በቃለመጠይቅ ወቅት ተናግረዋል። የደቡብ አፍሪካው ፕሬዝዳንት ወቃሾቻቸውን መክሰሳቸው ተሰምቷል። በአገሪቱ የሕዝብ ተወካዮች ምክር ቤት ፕሬዝዳንቱ ከስልጣን እንዲነሱ ለማድረግ የተጀመረውን ሂደት ለመቀልበስ ፕሬዝዳንት ሲሪል ራማፎሳ በፍርድ ቤት ክስ መመስረታቸው ተነግረዋል። በ2022 በመኖሪያ ቤታቸው ሶፋ ውስጥ ተደብቆ የተገኘው ገንዘብ ጉዳይ ጋር በተያያዘ ከበድ ያለ የአስተዳደር ጉድለት ፈጽመው ሊሆን ይችላል በሚል የተከሰሱት ፕሬዝዳንት ራማፎሳ ከሕግ ውጭ የሆኑበት አግባብ እንደሌለ በመጥቀስ ተከራክረዋል። ያም ቢሆን እስከዚህ ወር ድረስ በቀጠለው የዚህ ሙግት ሳቢያ የቀረበለትን ሪፖርት ያደመጠው የደቡብ አፍሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንት ራማፎሳን ከስልጣን የማውረድ ምርመራ እንዲጀምር የተሰጠው ድምፅ የሕግ ጥሰት እንዳለበት ተመላክቷል። ቀደም ባለው ጊዜ በአገሪቱ ምክር ቤት ውስጥ አብላጫ ወንበር የነበረው የአፍሪካ ናሽናል ኮንግረስ ANC ፓርቲ በ2024 ጠቅላላ ምርጫ ይህን የበላይነቱን ካጣ በኋላ የጥምር መንግስት አካል ሆኖ እያስተዳደረ በመሆኑ በፕሬዝዳንቱ ላይ ከስልጣን የማስነሳት ድምፅ ሲሰበሰብ ለውሳኔ የሚያበቃ ተሰሚነት እንዳልነበረው ታውቋል። ከዚህ በኋላ በኬፕ ታውን ከፍተኛ ፍርድ ቤት የህግ መቃወሚያ ያስገቡት ፕሬዝዳንት ሲሪል ራማፎሳ እርሳቸው የተወነጀሉበትን ሪፖርት የሰራውን ቡድን ኃላፊነቱን በትክክል ያልተረዳ፣ የቀረቡለትን መረጃዎች ያላገናዘበና ያቀረባቸው 4 ክሶችን በተሳሳተ መንገድ ያቀረበ በማለት ትችት አቅርበዋል። አክለውም ክሶቹ ህገ መንግስቱን በመጻረርና ከባድ የህግ ጥሰት የተፈጸመባቸው እንደሆኑ ጠቅሰው ከሰዋል። ሲሪል ራማፎሳ የነዳጅ ዋጋ በዚህ ሰሞንም ሊረጋጋ አለመቻሉ ተመላክቷል። በሳምንቱ መጀመሪያ ቀን በመካከለኛው ምስራቅ ሰላም ሊያሰፍን ይችላል የተባለ ስምምነት ሊደረግ ነው መባሉን ተከትሎ የመቀነስ አዝማሚያ አሳይቶ የነበረው የነዳጅ ዋጋ በተከታዩ ቀን አሜሪካ በኢራን ላይ አዲስ ጥቃት መሰንዘሯን ተከትሎ ዳግም በማሻቀቡ በዘርፉ ላይ ያልተረጋጋ ዋጋ እንዲመዘገብ ማድረጉ ተጠቅሷል። ፕሬዝዳንት ዶናልድ ትራምፕ የዩኤስ ኢራን የሰላም ስምምነት ከፊት እንደሚጠብቃቸው ቃል በገቡበት ወቅት ገበያው አሳይቶት የነበረው ብሬንት ድፍድፍ ነዳጅ በ$96 የዋጋ ቅናሽ ቢያሳይም አዲሱ ጥቃትና የኢራን ጠንከር ያለ የቃል ማስጠንቀቂያ ገበያውን በድጋሚ እንዳወከው ተሰምቷል። በደቡባዊ ኢራን የሚገኙ የሚሳኤል ማስወንጨፊያ ቦታዎችና ፈንጂዎችን ለመቅበር በሚሞክሩ ጀልባዎች ላይ ጥቃት መሰንዘሩን ያመለከተው የአሜሪካ ወታደራዊ ኃይል እርምጃው የቅድመ ጥንቃቄ እንደሆነ መግለጹ ይታወሳል። ይህን ጥቃት በማስመልከት ምንም አስተያየት ከመስጠት ተቆጥበው የቆዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ የወል ትስስር ገጻቸው ላይ ባሰፈሩት መልእክት ፒስ ስሩ ስትሬንግዝ የሚል መፈክር ያለበትን የራሳቸውን ምስል አጋርተዋል።
ናሳ በጨረቃ ላይ ቋሚ የምርምር ማዕከል ለመገንባት እቅድ እንዳለው አስታውቋል። ይገነባል የተባለው ቋሚ የምርምር ማዕከል የሚያገለግሉ ሮቦቶችና ማሽኖችን ይፋ ያደረገው የአሜሪካው የጠፈር ምርምር ተቋም ናሳ እነዚህን መሳሪያዎች ለመገንባት ከተመረጡት መካከል የአማዞኑ መስራች ጄፍ ቤዞስ የህዋ ኩባንያ ብሉ ኦሪጅን እንደሚገኝበት አመልክቷል። ወደ ጨረቃ ለመመለስ ከቻይና ጋር ፉክክር እያደረገ የሚገኘው ናሳ በተለይ ፕሬዚደንት ዶናልድ ትራምፕ በ2029 ከስልጣን ከመነሳታቸው በፊት ወደ ጨረቃ ለመጓዝ ያሳዩትን ፍላጎት ለማሳካት ከፍተኛ ጫና ውስጥ መሆኑ ተገልጿል። በሌላ በኩል ሼንዙ 23 የተባለ መንኮራኩር ወደ ቲያንጎንግ የህዋ ጣቢያ ጠፈርተኞችን ይዞ የተጓዘ መንኮራኩርን ይፋ ያደረገችው ቻይና በ2030 ጠፈርተኞቿን ጨረቃ ላይ ለማሳረፍ አቅዳ እየሰራች መሆኑ ተሰምቷል። በመጋቢት 2032 በጨረቃ ደቡባዊ ንፍቀ ክበብ በኒውክሊየርና የፀሐይ ኃይል የሚታገዝ ቋሚ ሰፈር ለመገንባት ያቀደው ናሳ የ20 ቢሊዮን ፕሮግራም ይፋ ማድረጉን ያወሱት መገናኛ ብዙሃን የቅዱን ይፋ መሆን አስመልክቶ መግለጫ የሰጡት የናሳ አስተዳዳሪ ጃሬድ አይዛክማን አሜሪካ ጨረቃ ላይ ዳግም ተስፋ አትቆርጥም ብለዋል። ናሳ ለመስራት ያቀደው ይህ ሰፈር ሳይንሳዊ ሙከራዎችን በተለይ ደግሞ ለጠቃሚ የማዕድናት ሀብት ፍለጋ እንዲሁም ወደ ማርስ የሚደረገውን ጉዞ የበለጠ ቀላል እንደሚያደርግ ቢነገርለትም በርካታ ባለሙያዎች ግን የናሳ የጊዜ ሰሌዳን ከእውነታው ጋር የሚጣረስ ሲሉ ተችተውታል። ተጠርጣሪዎቹ በዋስ መለቀቃቸው ተሰምቷል። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል ተጠርጥረው ከ2 ሳምንታት በፊት ታስረው የነበሩ የኬንያ ማርሳቢት ካውንቲ ተወላጅ የሆኑ 2 የቦረና የአገር ሽማግሌዎች 14 ሚሊዮን የኬንያ ሽልንግ ወይም 17.3 ሚሊዮን የኢትዮጵያ ብር የሚያወጣ የንብረት ዋስትና በማስያዝ ከእስር መለቀቃቸው ተሰምቷል። ወደ ናይሮቢ ታፍነው ተወስደው ነበር የተባሉት የቀድሞው የጎሎሌ መንደር አስተዳዳሪ አቶ ደበሳ ደንቢና የሶሎሎ ነዋሪና የማህበረሰብ መሪ የሆኑት አቶ ጎራቻ ደንበላ ከትላንት በስቲያ ምሽት ከእስር መፈታታቸውን ጠበቃቸው አቶ ቀና ጎሊቻ መናገራቸውን ያወሳ የአዲስ ስታንዳርድ ዘገባ የእነዚህ 2 የአገር ሽማግሌዎች መታሰርን ተከትሎ ማርሳቢት፣ ሳኩ፣ ሶሎሎና ሞያሌን ጨምሮ በሰሜን ኬንያ ከተሞች ከፍተኛ ህዝባዊ ተቃውሞ ተቀስቅሶ ሞያሌን ከናይሮቢ የሚያገናኘው ዋና አውራ ጎዳናም ተዘግቶ እንደነበር አውስቷል። ከሳምንታት በፊት ታፍነው ወደ ናይሮቢ እንደተወሰዱ የተነገረላቸው 2 የአገር ሽማግሌዎች በኋላ ፍርድ ቤት ሲቀርቡ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል የሽብርተኝነት ክስ ቢመሰረትባቸውም እንደ አካባቢው ነዋሪዎች ገለጻ የችግሩ ዋነኛ መነሻ የድንበር ክርክር መሆኑ ተነግሯል። መንግስት ቀደም ሲል በማርሳቢት አስተዳደር ስር የነበረውን መሬት ወደ ዋጂር አስተዳደር ለማዛወር በመወሰኑ የዋጂር አስተዳደር ወደ ሞያሌ ድንበር በመግባት እንደ ባሲርና ጂጁ ባሉ አካባቢዎች የጸጥታ ጥበቃ ኬላዎችን ጨምሮ የተለያዩ መስሪያ ቤቶችን መገንባት ጀምሮ እንደነበር የጠቀሰው የዜናው ምንጭ 2 የአገር ሽማግሌዎች ሊታፈኑ የቻሉት ከዚህ የመሬት ወረራ ጋር ተያይዞ በተጠቀሰው አለመግባባት ምክንያት ነው ሲሉ ነዋሪዎቹ መናገራቸውን አስነብበዋል። በመጨረሻም የግዙፍ ፕሮጀክቶችን በመምራት የሚታወቁት ኢንጂነር ካሳ ገብሬ ከዚህ ዓለም በሞት መለየታቸው ተሰምቷል። ከኢትዮጵያ ህንፃ ኮሌጅ በሲቪል ምህንድስና ካናዳ ከሚገኘው የብሪቲሽ ኮሎምቢያ ዩኒቨርሲቲ የ1 ዓመት የድህረ ምረቃ ትምህርታቸውን የተከታተሉት ኢንጂነር ካሳ ገብሬ በትምህርት ሚኒስቴር በዋና መሐንዲስነት፣ በቤቶችና ከተማ ልማት ሚኒስቴር በሚኒስትርነት፣ በወቅቱ አጠራር በኤርትራ ጠቅላይ ግዛት ዋና መሐንዲስ፣ በህንፃ ኮንስትራክሽን ሚኒስቴር ሚኒስትርነትና በተለያዩ ከፍተኛ የመንግስት ኃላፊነቶች አገልግለዋል። በደርግ ዘመን የተሰሩ ትላልቅ ፕሮጀክቶችን በመምራት የሚታወቁት ኢንጂነር ካሳ ገብሬ በሶማሌ ወረራ ወቅት ህዝባዊ ሰራዊት የሰለጠነበትን የታጠቅ ጦር ሜዳ ግንባታ በአጭር ጊዜ ውስጥ ማዘጋጀታቸው ከሚጠቀስላቸው ስራዎች መካከል ይገኝበታል። በተጨማሪም የጀግኖችና የህፃናት አምባ ምስረታዎች ወቅት የግንባታ ዘርፍ የጣና በለስ ግድብ፣ የቀይ መስቀል ህንፃ፣ ዋቢ ሸበሌ ሆቴል፣ ፍሎሃ ህንፃዎች፣ አክሱም ጽዮን ቤተክርስቲያን፣ በርካታ የከተማ ፕላኖችና ድልድዮችን ለአገራቸው ያበረከቱት ኢንጂነር ካሳ በሌላም በኩል አገር በከፍተኛ የድርቅ አደጋ ውስጥ በገባችበት ወቅት ዜጎች ድርቅ ካለበት አካባቢ ተዘዋውረው ከእልቂትና ከረሃብ አደጋ እንዲታደጉ ትልቅ ሰብአዊ አስተዋጽኦ መበርከታቸው ይታወሳል። ከደርግ ስርዓት መፍረስ በኋላ በዘመነ ኢህአዴግ ለ12 ዓመታት ከ3 ወር በእስር ከቆዩ በኋላ ህይወታቸው እስካለፈበት ቀን ድረስ ኑሯቸውን በአሜሪካ ሀገር የመሰረቱት ኢንጂነር ካሳ ገብሬ የ2 ወንዶችና የ2 ሴቶች ልጆች አባት ነበሩ። በ92 ዓመት ዕድሜያቸው ከዚህ ዓለም በሞት የተለዩት ኢንጂነር ካሳ ገብሬ የቀብር ስነስርዓት በአሜሪካን ሀገር ዋሽንግቶን ዲሲ በሚገኘው ደብረ ኃይል ቅዱስ ገብርኤል ካቴድራል ሰኞ ግንቦት 24 ቀን 2018 በአገሩ ሰዓት አቆጣጠር ከጠዋቱ በ3 ሰዓት ከ30 እንደሚፈጸም ተነግሯል።
ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!